ምስክርነት ከባለስልጣናቱ አንደበት። ጸጸት በ60ዎቹ ባለስልጣናት ላይ። የቀድሞ ባለስልጣናት ስለ 60ዎቹ ምን ይላሉ? የሀገር ሀብት ገድለናል። ሻለቃ ካሳዬ አራጋው። እኛ ያልተጨመላለቅንበት ጉዳይ የለም። ዶክተር ዓለሙ አበበ። ያደረግነው ነገር የተጋነነ አይደለም። ኮሎኔል መንግስቱ ኃይለማርያም። ታሪኩን ያገኘነው ሻምበል ተስፋዬ ርስቴ መኮንን ምስክርነት በሚል ካሳተሙት መጽሐፍ ላይ ነው። ለታሪክ ማስታወሻነት ይረዳን ዘንድ የባለስልጣናቱን ምስክርነት ይዘንላችሁ ቀርበናል። አብራችሁን ቆዩ። የደርግና ንጉሥ የደርግ አባላት በ60ዎቹ ባለስልጣናት ላይ ለመወሰን ተሰበሰቡ። በዚህም ግድያውን የሚደግፉ እጃቸውን እንዲያነሱ ተጠየቁ። የስብሰባው ተሳታፊዎች በስልጣን ባልገዋል፣ በወሎ ሕዝብ ላይ እልቂት ፈጽመዋል ያሏቸውን ባለስልጣናት ስም ዝርዝር በማንሳት ተወያዩ። ሻለቃ መንግስቱ ኃይለማርያም የእስረኞቹን ስም ዝርዝር ይዘው ሲያነቡ የደርግና የንዑስ ደርግ አባላት የተዘበራረቀ ሐሳብ ያቀርባሉ። ዕውቀት የላቸው፣ ነገን ማየት አይችሉ፣ ብቻ በስሜት ተነሳስተው ከግል ጥላቻ ወይም ሲነበብ ከሰሙት በመነሳት ጨቅላ አእምሯቸው ያፈለቀውን ሐሳብ ይሰጣሉ። ከዚያ ድምፅ ይሰጣል። ድምፅ የሚሰጡት ግን የደርግ አባላት ብቻ ነበሩ። አክሊሉ ሀብተወልድ ይሙት ይሙት፣ እንዳልካቸው መኮንን ይሙት ይሙት፣ ሌተናል ጄኔራል ከበደ ገብሬ ይሙት ይሙት። በቃ የጨበሬ ተስካር ሆነ። በዚያን ወቅት ሻለቃ ዳንኤል አስፋው ወደ ስብሰባው አዳራሽ ገብቶ ለሻለቃ መንግስቱ ኃይለማርያም በጆሮአቸው የሆነ ነገር ነገራቸው። ሻለቃ መንግስቱም ተሰብሳቢዎቹ እንዲሰሙ ድምፃቸውን ከፍ አድርገው በድምፅ ማጉያ እጅ እንዲሰጡ ይነገራቸው፣ እምቢ ካሉ አስፈላጊውን ኃይል ተጠቅመ ያዛቸው፣ ጉዳት ለማድረስ ከሞከሩም ባሉበት ይደምሰሱ በማለት ለዳንኤል ትእዛዝ ሰጡ። ግን አማን ከሞቱ ቆይተዋል። የ60ዎቹ ባለስልጣናት ግድያ ለማስፈጸም የተሰየሙት ሻለቃ ጌታቸው ሽበሺ፣ ሻለቃ ካሳዬ አራጋው፣ ሻምበል ገሰሰ ወልደ ኪዳን፣ 50 አለቃ ጴጥሮስ ገብሬና ሌሎች የልዩ ብርጌድ ጦር አባላት ሆነው እስረኞቹን እየጠሩ ከታሰሩበት ከታላቁ ቤተ መንግስት ጠጅ ቤት አዳራሽ አስወጥተው ዓለም በቃኝ ወህኒ ቤት ወስደው በጥይት ደብድበው በቡልዶዘር ከተቆፈረ ጉድጓድ ውስጥ ቀበሯቸው። የቀድሞ ባለስልጣናት በዘውዳዊ ስርዓት የተነሳ በህዝብ ላይ ግፍና በደል አድርሰው ሊሆን ይችላል። ሆኖም በደላቸውና ጥፋታቸው ከፍትህ አደባባይ ቀርቦ በህግ ተዳኝተውና ራሳቸውን ለመከላከል እድል አግኝተው ሲረቱ ቢወሰንባቸው ማንኛውም ጤናማ አእምሮ ያለው ዜጋ ቅር የሚለው አይመስልም። በ60ዎቹ ባለስልጣናት ላይ የተፈጸመውን አስመልክቶ ሻለቃ ካሳዬ አራጋውን ጥር 18 ቀን 1989 ዓ.ም ሳነጋግራቸው እኛ እኮ ከንቱ ፍጥሮች ነን፣ ጸሐፊ ትእዛዝ አክሊሉ ሀብተወልድን የመሰሉ የሀገር ሀብት የለናል። መንግስቱ አረመኔ ሰው ነው፣ ጨካኝ ፍጡር ነው። የሰው ሞት የሚያስደስተው አስቸጋሪ ሰው ነው። በስብሰባ ላይ ከነበርነው ከፊሎቻችን ተንጫጭተን ያተረፍናቸውን እነ ካሳ ወልደ ማርያምን ከማንም ሳይመክር ከእስር እያወጣ ገድሏል። ሰው ከታሰረ በኋላ ምንም አቅም የለውም። ኢትዮጵያዊ መንግስት ቢኖር እኮ መታሰር ቀርቶ ተቆራርጠን መገደል ሲያንሰን ነው በማለት ትዝታቸውን በሐዘን ገልጸውልኛል። ይህን አስመልክተው መንግስቱ ኃይለማርያም ለገነት አየለ አንበሴ በሰጡት ቃለ መጠይቅ ስር ነቀል የሆነ ለውጥ አዲስ ስርዓት ለመተካት የተሞከረው ለመጀመሪያ ጊዜ ያኔ ነው። ይህ ታላቅ ነውጥ ያመጣ
ከፍተኛ መስዋዕትነት የተከፈለበት ነው። በፈረንሳይ አብዮት ጊዜ ምንድነው የተከናወነው? መሳፍንቱንና መኳንንቱን ስል መጋዝ በአደባባይ ተክለው አንገታቸውን በመቁረጥ ሕዝቡ ተሰብስቦ እያጨበጨበ ነበር ያሰናበታቸው። በእንግሊዝና በጀርመን በቡርዣ አብዮት ታሪክ በራሽያ በእነኚህ ሁሉ የተከናወነ ነው። ከዚህ ሁሉ ሲነጻጸር በእኛ ሀገር የተከናወነው በእውነት በጣም የተጋነነ አይደለም። ማንም አመነም አላመነም እኔ የምናገረው እውነቴን ነው። በበኩሌ የተወሰደውን እርምጃ አልደግፍም። ሌሎችም የደርግ አባላት ቢሆኑ በስልሳዎቹ ግድያ ላይ ሊጠየቁ አይገባም። ምክንያቱም በተቆጡና በተናደዱ የንዑስ ደርግ አባላት ድምፅ ተውጠን በዚያን ውስጥ ተዘፍቀን የተላለፈ ውሳኔ መሆኑ ነው። ያንን የመሰለ ውሳኔ ለመወሰን ግን አላሰብንም ነበር ሲሉ ሌተናል ኮሎኔል መንግስቱ ኃይለማርያም ተናግረዋል። ግን የንዑስ ደርግ አባላት በስብሰባው ጊዜ ድምፅ የመስጠት ፍቃድ ያልነበራቸው መሆኑን ዛሬ ዘነጉት። መጋቢት 23 ቀን 1989 ዓ.ም ሻምበል በጋሻው አታላይን ስለ 60ዎቹ ሰዎች አሟሟት ሳነጋግራቸው የ60 ሰዎቹን ዕድል የወሰኑት ጄኔራል አማን፣ ሻለቃ መንግስቱ ኃይለማርያም፣ ኮማንደር ለማ ጉተማና ዶክተር በረከት ሀብተ ሥላሴ ናቸው። ከነዚህ ሰዎች ጋር ከተመካከረ በኋላ ለደርግ ስብሰባ ጉዳዩን መንግስቱ ሲያቀርብ ሻለቃ ተስፋዬ ገብረ ኪዳን፣ ሻለቃ ብርሃኑ ባየ፣ ሻለቃ አዲስ ተድላና ሌሎች ጥቂት የደርግ አባላት ከፍርድ ቤት ውጭ የሚደረግ ውሳኔ የመለዮ ለባሹን ድጋፍ ያሳጣናል ብለው ተከራከሩት። ድንገት ያማንና የመንግስቱ የስልጣን ሽኩቻ አብጦ ሲፈነዳ የ60ዎቹ ባለስልጣናት ዕድሜ አጠረ። ያማን ሞት ማጣፈጫ ቅመም ተደረገ። እና አክሊሉ ሀብተወልድን ለዚህ አይነት ሞት ያዘጋጇቸው በተለይ ለማ ጉተማና በረከት ሀብተ ሥላሴ ናቸው። እኛም በድንጋጤና በፍርሃት የቀረበልንን የይሙቱ ብያኔ ሰጥተናል በማለት ገልጸውታል። ማንኛውም ሰው የወሎውን የረሃብ እልቂት የሚዘነጋው አይሆንም። ኃላፊነት የጎደለው የአፄ ኃይለ ሥላሴ መንግስት ለከንቱ ዝና ሲል ረሃቡን ከኢትዮጵያውያንና ከዓለም ህብረተሰብ ደብቆ ከ200 ሺህ በላይ ህዝብን ለእልቂት ዳርጓል። የንጉሱ መንግስት በአፄው ብቻ አልተመራም። የስልጣን ተቋዳሽ ባለስልጣናት ነበሩ። ስልጣን የተጋሩት ሰዎች ተጠያቂነትን መጋራት ግዴታቸው ነው። ደርግ ከገደላቸው 60ዎቹ ባለስልጣናት መካከል በህግ ተጠያቂነት የሚኖርባቸው ወሎ ስደት ልማዱ ነው በማለት ይመጻደቁ የነበሩት እነ ለገሰ በዙን የመሰሉ ሰዎች ከመካከላቸው ነበሩ። ደጃዝማች ለገሰ በዙን የመሰሉ የህዝብ ጭንቀት፣ ሰቆቃና ስቃይ የማይሰማቸው ባለስልጣናት በህግ ተጠያቂ ሊሆኑ ይገባል። ነገር ግን በግል ስሜትና በጥላቻ ማንም ሰው በክብር ህይወቱንና ነፃነቱን ያለ ህግ እንደ ዋዛ ሊያጣ አይገባው እንደነበር ብዙ ሰዎች ገልጸዋል። አሁንም ካሳዬ አራጋውን ስለተገደሉት ባለስልጣናት ሐምሌ 26 ቀን 1989 ዓ.ም በድጋሜ አነጋግሬያቸው ነበር። ካሳዬ አራጋው ደርግ እንደተቋቋመ የእስረኛ አስተዳደር ንዑስ ኮሚቴ ሰብሳቢ ስለነበሩ ስለ እስረኞቹ ህይወት እንዲህ ይላሉ። የዚያን ጊዜ የነበሩ ባለስልጣናት በጣም ይረዳዱ ነበር፣ ይተሳሰቡ ነበር። ሲጠራሩና ሰላምታ ሲለዋወጡ በከፍተኛ አክብሮት ነበር። ከቤተሰብ አናገናኛቸውም ነበር። አንዳንድ ጊዜ እስረኞቹ አሳማኝ ምክንያት ካቀረቡ በተለየ ጥያቄ እናገናኝ ነበር። አንድ ጊዜ ንብረት ኤርሚያስን ከቤተሰብ ለማገናኘት ተጠይቄ አገናኝቻቸዋለሁ። ልጃቸው ከእናቱ ስምምነት አጥቶ ለመምከር ነው የተገናኙት። ንብረት ኤርሚያስ የሚደነቁ ትዕግስተኛ፣ አስተዋይና ትልቅ ሰው ናቸው። ልጁ በእናቱ ባህሪ ተበሳጭቶ ነበርና ጠቡ አባቱ ሲያነጋግሩት እናቱን ኃይለ ቃል ተናገረ። በዚህን ጊዜ ተው ልጄ እናት ክቡር ናት ብለው ገሰጹት እንጂ የሚስታቸውን ገመና ልጁ መታገስ ሲያቅተው አልደገፉትም።
የገደለው እጅግ ትላልቅ የታሪክ ሰዎችን ነው። የእነርሱ ሞት ምንጊዜም ይጸጽተኛል። ለሀገር ሲዋደቁ የመታቸው ጥይት ከሰውነታቸው ያልወጣ የታሪክ ሰዎች ነበሩ። ራስ መስፍን ስለሺ መገደል ቀርቶ መታሰር ባልተገባቸው። በሕግ ጉዳያቸው እንዲታይ መርማሪ ኮሚሽን አቋቁመን ፍርድ ቤት ሰይመን ዳኛ ሾመን ነበር። ድንገት መንግስቱና መሳሪያ ያደረጋቸው የበታች ሹሞቹ ተንጫጭተው ክቡር ሰዎቹን ገደልን። ዘረፉ ተብለው ቢወነጀሉም ሀብቱን ቦታ ገዙበት፣ ቤት ሰሩበት። ንብረታቸውን ደግሞ ረስነው። አክሊሉ ሀብተወልድ ከሱፍና ከከረባት በቀር ሩብ ጋሻ መሬት እንኳን አልነበራቸውም። ታሪክ ይቅር የማይለው በደል ፈጽመናል። በኢህአፓና በሌሎቹ የተፈጸመው ግድያ መጠን ማለፉን ባምንም ራሳቸው የፈጠሩት ስለሆነ አላዝንም። የስልሳዎቹ ባለስልጣናት ግድያ ግን ምንጊዜም ይጸጽተኛል በማለት ከልብ የመነጨ ጸጸታቸውን በስህተት የተፈጸመውን አሳፋሪ ድርጊት እንባ እየተናነቃቸው አጫውተውኛል። ሻለቃ መንግስቱ ኃይለማርያም ስለ ስልሳዎቹ የአፄ ኃይለ ሥላሴ ባለስልጣናት ግድያ የሚሰጡት ሐሳብ የተምታታ ነው። አንዴ በምሁራን መሳሪያው በእጃችሁ ነው ተብለን ነው። በሌላ ጊዜ በንጉሥ ደርግ ተውጠን ነው። በእነሱ ሐሳብ ተዘፍቀን ነው። በረከተ ሀብተ ሥላሴ መስፍን ወልደ ማርያም መክረውን ነው ይላሉ። በረከተ አብ ወይም መስፍን ጠመንጃው በእጃችሁ ነው ቢሉ እንኳን አገናዝቦ መወሰን ተገቢ ኃላፊነትም የሚያስከትል ጉዳይ ይመስለኛል። እርግጥ ነው በረከተ አብ ጄኔራል አማን በሕይወት ሳሉ ብዙ አሽቃብጦ እንደነበር ብዙ የደርግ አባላት ያወሱታል። መስፍን ወልደ ማርያም የመርማሪ ኮሚሽን አባል ሆነው ሰርተዋል። መስፍን ገና የሁለተኛ ደረጃ ተማሪ ሳለው ጀምሮ ነው የማውቃቸው። ሁል ጊዜ አፈንጋጭ ሐሳብ አራማጅ ቢሆኑም በፍጹም በጠመንጃና በጉልበት የሚያምኑ ሰው አይመስሉኝም። ለማ ጉተማም ምርመራ ኮሚሽን አባል ነበሩ። ለማ አሸማቂና ለክፋት የቆሙ አስመሳይ ሰውና በስልሳዎቹ የንጉሱ ባለስልጣናት እንዲገደሉ መክሯል የሚሉ የደርግ ባለስልጣናት አሉ። ለማ ጉተማ የአዲስ አበባ ኢሰፓኮ አንደኛ ጸሐፊ በነበሩበት ጊዜ አብረውት የፈጸሙትን ግድያና በክምችት የተከናወነውን ቀብር ቦታን የሚያሳይ ቻርት ሰርተው ለታጋይ ገብረዋድ እስር ቤት ሆነው መስጠታቸውን ጓደኞቻቸው አይተዋል። ነገር ግን ማንም መከረ አልመከረ የአፄውን ባለስልጣናት ግድያ አስመልክቶ በድንገትና ከፍርሃት በመነጨ ጭንቀት መፈጸሙን በጊዜው ስብሰባው ላይ የነበሩ ሰዎች አስረግጠው ይናገራሉ። ግን እንደ ፈረንሳዊ አብዮት የመኳንንቱና የመሳፍንቱ አንገት በመንገድ ላይ ያለመቆረጡና ህዝቡ ሳያጨበጭብ መቅረቱ አሳዝኗቸዋል መሰል። በእኛ ሀገር የተከናወነው በጣም የተጋነነ አይደለም ነው ያሉት ሻለቃ መንግስቱ በትዝታቸው። ሻለቃ መንግስቱ በትዝታቸው የዚያን ዕለት አጀንዳ የጄኔራል አማን ጉዳይ መሆኑን እንዲህ በማለት ገልጸውታል። ሻለቃ መንግስቱ ሲናገሩ አጀንዳ የጄኔራል አማን ጉዳይ ነበረ። ብቸኛው አጀንዳ እርሳቸው ነበሩ። የኃይለ ሥላሴ ባለስልጣናት የሚል ጨርሶ አልነበረም። ላረጋግጥ የምፈልገው እኔ፣ ሌሎች የደርግ አባላት፣ የጦር ተወካይ የተባሉ ሁሉ አንድ ሳይቀር እንዲገኙ የፈለጉት ውሳኔው ምንም ይሁን ምን የአማን ጉዳይ ሰራዊት ውስጥ የሚያስከትለውን ስሜት ስለማወቅ ሁሉም እጁን እንዲያስገባ ነው። እኔ ይህችን አስቤ ነው የጠራኋቸው እንጂ ለኃይለ ሥላሴ ሚኒስትሮችና ጄኔራሎች ምን ስብሰባ መጥራት ያስፈልጋል? መርማሪ ኮሚሽኑ ተቋቁሟል። በቃ ይኸው ነው። ሻለቃ መንግስቱ ከዚህ ላይ ትልቅ ሀቅ ገልጿል። ውሳኔው ምንም ይሁን ምን የአማን ጉዳይ በሰራዊት ውስጥ የሚያስከትለውን ስሜት ስለማወቅ ሁሉም እጁን እንዲያስገባ ነው በማለት እውነቱን አረጋግጠዋል። ጄኔራሉ የእርስ በርሱን ጦርነት በሰላማዊ መንገድ ለመፍታት ከፍተኛ ጥረት አድርገው ከህዝቡ በጎ ምላሽ ሲያገኙ ወንበዴውን አጠናክረው አገር ሊያስገነጥሉ ነው በማለት በታማኙና በክፉ ቀን ወዳጃቸው በመረጃው ቢሮ መሪ ሁኔታዎችን አመሰቃቅሎና ስብዕናቸውን
ከጥያቄ ውስጥ አውለው በጭፍሮቻቸው አዘለፏቸው። ይህም ይሁን ብለው አማን ሽምግልናውን እንደ ጨዋ ኢትዮጵያዊ ቢቀበሉም ራሳቸው ቃላቸውን አጥፈው እንዳይነገር የተስማሙበትን ዜና ለአየር እንዲውል አስደረጉ። እዚያም አማንን ካስገደሉ በኋላ የራሳቸውን ኃላፊነት ወደ ሌሎቹ ለማዘዋወር ሁሉም እጁን እንዲያስገባ ነው በማለት ክፉ ድርጊታቸውን በልብስ ይሸፍኑታል። ይህ የአማን ግድያና በሱ መነሻነት በእነ አክሊሉ ሀብተወልድ ላይ በፍርሃት የተፈጸመው ጭካኔ የተሞላበት ድርጊት የደርጉ አባላት እጃቸውን ደም ስለነከሩ እስከ መጨረሻው የእርሳቸው ድብቅ ፍላጎት ማስፈጸሚያ ሆነው እንዲያገለግሏቸው ሆነ። ሻለቃ መንግስቱ በኋላም ይህን ሁሉም እጁን እንዲያስገባ የሚሉትን ዘዴ እነ ተፈሪ በንቲን ሲገድሉ አብዮታችን ተቀለበሰ በሚል መፈክር ባስከተሏቸው ምሁራንና ጥቂት የደርግ አባላት አጫፋሪነት ፈጽመውታል። አሁንም ቆየት ብሎ ሻለቃ አጥናፉ አባተን ለመግደል ከታች እንደተገለጸው ሌተናል ጄኔራል ተስፋዬ ገብረ ኪዳን፣ ሻለቃ እንዳለ ተሰማ፣ ሻለቃ ነጋሽ ተስፋዬን፣ 50 አለቃ ለገሰ አስፋው፣ 10 አለቃ ገዛኸኝ ወርቄ፣ 10 አለቃ ስለሺ መንገሻና ወታደር እሸቱ አለሙን መሳሪያ አድርገዋቸዋል። በዚህም አላበቁም። ጄኔራል ታሪኩ አይኔን ለመግደልም የተጠቀሙበት ተመሳሳይ መንገድ ነው። ሻምበል ለገሰ አስፋው፣ ሻምበል ካሳይ አራጋው፣ ጄኔራል ረጋሳ ጂማ፣ ብርጋዴር ጄኔራል አበበ ገብረ መስቀልና ሌሎች ከፍተኛ ባለስልጣናት የተገኙበት ኮሚቴ አቋቁመው ሞት አስወስነዋል። ጉልህ ሆኖ ያልወጣ ጉዳይም አለ። የኢሃፓን፣ የመኢሶን፣ የህወሓትና የሌሎቹን አባላት ግድያም በፍስሐ ደስታ ትዕዛዝ እያስፈረሙ አስፈጽመዋል። በመስከረም 2002 አንድ የድሮ መርማሪ አግኝቼ ሳነጋግራቸው እንዲህ ብለውኛል። የፖለቲካ ምርመራ ውጤት ከማዕከላዊ ምርመራ ወይም ከደርግ ምርመራ ለኮሎኔል ተስፋዬ ወልደ ሥላሴ ይቀርብና ከዚያ ለኮሎኔል ተካቱሉ ወይም ለምክትላቸው ለሻለቃ ካሳሁን ታፈሰ ይደርሳል። ተካ ወይም ካሳሁን ሊወሰን የሚገባውን ከመዝገቡ ላይ ያስቀምጡና ለደርግ ደህንነት በማለት ይመሩታል። የተመራው ለሻምበል ፍቅረ ሥላሴ ወግደረስ ይደርስና ለፕሬዝዳንቱ ይቀርባል። ፕሬዝዳንቱ ውሳኔያቸውን በአብዛኛው በቃል ይሰጣሉ። ውሳኔያቸው በወረቀት ይሆንና ለፍጻሜ ወደየክፍሎቹ ማለትም እንዲፈጸም ወይም እንዲያስፈጽም ለዘመቻ መምሪያ ይተላለፋል። የሚፈቱ ወይም በስር የሚቆዩት ወደ ምርመራ ክፍል ይላካል። በዚህ የውሳኔ አሰጣጥ ሂደት ውስጥ የምርመራው ክፍል ሹም የደህንነት ሚኒስትሩ ተስፋዬ ወልደ ሥላሴ፣ ኮሎኔል ተካቱሉ ወይም ካሳሁን ታፈሰ፣ ፍቅረ ሥላሴ ወግደረስ፣ ፍስሐ ደስታና ራሳቸው ፕሬዝዳንቱ ተሳታፊ ናቸው በማለት ገልጸውልኛል። ከላይ እንደተገለጸው ደርግ የአፄ ኃይለ ሥላሴን መንግስት ባለስልጣናት ጉዳይ በሕግ አይቶ ፍትህ ለመስጠት የምርመራ ኮሚሽን አቋቁሞ በህብረተሰቡ ዘንድ ታዋቂ ባለሙያዎችን ሰይሞ ነበር። የምርመራ ኮሚሽኑን ደርግ ሲያቋቁም ለወሎ እልቂት በኃላፊነት ተጠያቂ እነማን ናቸው ለሚለው ጥያቄ መልስ ለማግኘትና ተነሳስቶ የነበረውን የህዝብ ቁጣ ለማርገብ አስቦ ነበር። ሆኖም የኮሚሽኑ ዓላማ ከግብ ሳይደርስ ተቀጨ። ደርግ ድንገት ተነስቶ እንደ ልጆች የቃቃ ጨዋታ እቅዱን አፈረሰው። መንግስቱ ኃይለማርያም ለስልጣን ሲሉ ከሀገርና ከህዝብ ጥቅም ተጻራሪ በሆነ መልክ ከአማን ጋር በፈጠሩት ፍጥጫ የንጹሃን ዜጎች ህይወት ጭድ አደረጉት። የአማንና የሌሎቹ ባለስልጣናት መገደል በኢትዮጵያ ታሪክ የመጀመሪያውን የውድቀት ምዕራፍ ከፋሽ ነው። ኢትዮጵያ ከወዳጆቿ ጋር ሁሉ የተቆራረጠችበት፣ ደጋፊዎቿ ሁሉ በእርሷ ላይ እንዲነሱ የሆነበት፣ በተለይም ከምዕራቡ ዓለም ከፍተኛ የሆነ ቅያሜ የተቀሰቀሰባት፣ እስከ መጨረሻው ድረስም ደርግ ሁኔታውን ለማለዘብ ሳይችል ቀርቷል። እርሱም አልተጨነቀበትም።
ወታደር ምንጊዜም በጡንቻው እንጂ በአእምሮ ማሰብ አይችልም የተባለውም በዚህ ወቅት ነበር። የአፄ ኃይለ ሥላሴ ብርቱ ደጋፊ ናት ትባል የነበረችው አሜሪካ ፊት ማዞር የጀመረችው በዚህ ጊዜ ነበር። በተለይም የሰብአዊ መብት ጥበቃ መሪ ሆናለሁ በማለት የአሜሪካንን ፕሬዝዳንትነት ምርጫ ያሸነፉት ጂሚ ካርተር የባለስልጣናቱን ግድያ አምርረው ተቃወሙ። በኢትዮጵያ ላይም ብርቱ አቋም ወሰዱ። ውድ የኢትዮ ትዝታ ቤተሰቦች፣ እነዚህ የቀድሞ ባለስልጣናት ሲገደሉ የኢትዮጵያ ጊዜያዊ ወታደራዊ መንግስት ምክትል ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለማርያም ለደርጉ የዘመቻና ጥበቃ መምሪያ መኮንን ለሌተናል ኮሎኔል ዳንኤል አስፋው እንዲገደሉ የሚያዝ ደብዳቤን ጽፈው እንደነበረ ለማወቅ ችለናል። ይህንን ደብዳቤ በመቀጠል እናቀርብላችሁ። አያይዘንም አፄ ኃይለ ሥላሴም ሲገደሉ ተመሳሳይ እንዲገደሉ የሚያዝ ደብዳቤ ተጽፎ እንደነበረ ለማወቅ ችለናል። በወቅቱ የኢትዮጵያ ጊዜያዊ ወታደራዊ መንግስት ሁለተኛ ምክትል ሊቀመንበር የነበሩት ሌተናል ኮሎኔል አጥናፉ አባተ ነበር የጻፉት። ሌተናል ኮሎኔል አጥናፉ አባተም እንደ ኮሎኔል መንግስቱ ኃይለማርያም ሁሉ ለደርጉ የዘመቻና ጥበቃ መምሪያ መኮንን ነበር የጻፉት። ይህንንም ሁለቱንም ደብዳቤዎች አንድ ላይ አያይዘን እናቀርብላችኋለን። አብራችሁን ቆዩ። በቅድሚያ ሌተናል ኮሎኔል መንግስቱ ኃይለማርያም የጻፉት ደብዳቤ የኢትዮጵያ ጊዜያዊ ወታደራዊ መንግስት ይላል በደብዳቤው አናት ላይ። ደብዳቤውም የተጻፈው ህዳር 13 ቀን 1967 ዓ.ም ነው። ለደርጉ የዘመቻና ጥበቃ መምሪያ መኮንን በጣም የሚያስቸኩል የሚል ጽሑፍ ተጽፎበታል። ለደርጉ የዘመቻና ጥበቃ መምሪያ መኮንን አዲስ አበባ። ጉዳዩ በቀድሞ መንግስት ባለስልጣናት ላይ የተላለፈውን ከፍተኛ ውሳኔ ተግባራዊ ስለማድረግ ይመለከታል። በሀገራችን በፊውዳሉ አስከፊ ስርዓት ላይ የተቀጣጠለውን ህዝባዊ አብዮት መርቶ ከግቡ ለማድረስ ግንባር ቀደም ኃላፊነትን የወሰደው ከጭቁኑ መለዮ ለባሽ የተወጣጣው አብዮታዊ ደርግ የሀገሪቱን ስልጣን ተረክቦ በመምራት ላይ ይገኛል። አብዮታዊ ደርግ ከተቋቋመበት ጊዜ ጀምሮ የዘውዱ አገዛዝን ከማስወገድ አልፎ የቀዳማዊ ኃይለ ሥላሴ ባለስልጣናትን በቁጥጥር ስር አውሎ ጉዳያቸውን ሲያጠና የቆየ ሲሆን ከነዚህም መካከል ላለፉት 40 ዓመታት ጭቁኑን የኢትዮጵያ ሕዝብ ሲረግጡና ሲመዘብሩ የነበሩ ከፍተኛ የፖለቲካ ውሳኔ አስተላልፏል። ሰሞኑን የደርግ አባላት ባደረጉት ከፍተኛ ስብሰባ በአንደኛ ዙር ስም ዝርዝራቸው ከዚህ ትዕዛዝ ጋር የተያያዘው የቀድሞ ባለስልጣናት ላይ አብዮታዊ እርምጃ እንዲወሰድባቸው መላው የደርግ አባላት በአንድ ድምፅ ወስኗል። ትዕዛዝ አንደኛ ሌተናል ጄኔራል አማን አምዶም ሚካኤል በዛሬው ዕለት ከመኖሪያ ቤታቸው በቁጥጥር ስር ውለው ወደ ቤተ መንግሥት በማምጣት ከእስረኞቹ እንዲቀላቀሉ። ሁለተኛ ከዋናው ከርቸሌ ለ54 ሰው በዶዘር ጉድጓድ እንዲቆፈር ሆኖ ከተራ ቁጥር 1 እስከ 54 ያሉት ከፍተኛ የሲቪልና የጦር ባለስልጣናት ከምሽቱ 2 ሰዓት ከእስረኞች ተለይተው ለብቻ እንዲቆዩ። ሶስተኛ ከሌሊቱ 8 ሰዓት በወታደራዊ መኪናዎች ወደ ዋናው ከርቸሌ ተወስደው በአንድ ላይ በጥይት ተደብድበው እንዲገደሉ እናስታውቃለን። የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ አንደኛ ምክትል ሊቀመንበር መንግስቱ ኃይለማርያም ይላል። በዛው ደብዳቤ ላይ የማይነበብ ፊርማም ተፈርሞበታል። ማህተብም የኢትዮጵያ ጊዜያዊ ወታደራዊ መንግስት የሚል በክብ የተሰራ ማህተብ አርፎበታል። በመሃሉም ላይ ኤርትራን ያካተተ የኢትዮጵያ ካርታ ይገኛል። ኢትዮጵያ ትቅደም የሚልም በማህተቡ መሃል ለመሃል ይገኛል። በእንደዚህ አይነት ውሳኔ 60ዎቹ ባለስልጣናት ተገደሉ።
ሌላኛውን ደብዳቤ የጻፉት ደግሞ ሌተናል ኮሎኔል አጥናፉ አባተ ናቸው። ሌተናል ኮሎኔል አጥናፉ አባተ ደብዳቤውን ወጪ ያደረጉት ነሐሴ 17 ቀን 1967 ዓ.ም ነው። በደብዳቤው አናት ላይ የህብረተሰባዊት ኢትዮጵያ ጊዜያዊ ወታደራዊ መንግስት ይላል። ለሌተናል ኮሎኔል ዳንኤል አስፋው የደርግ ዘመቻና ጥበቃ መምሪያ መኮንን፣ አዲስ አበባ። ጉዳዩ በአፄ ኃይለ ሥላሴ ላይ ስለሚወሰደው አብዮታዊ እርምጃ ይመለከታል። አፄ ኃይለ ሥላሴ ለብዙ ዘመናት የኢትዮጵያን ሕዝብ በፍጹም ፊውዳላዊ የጭካኔ አገዛዝ ቀንበር ጭኖበት የኖረ በመሆኑ ከመስከረም 2 ቀን 1967 ዓ.ም ጀምሮ ከስልጣን ወርዶ በጥበቃ ስር እንደሚገኝ ይታወቃል። ይሁን እንጂ ከስልጣን ወርዶ በመሸሽ እንግሊዝ ሀገር በስደት የሚኖረው ልጃቸው አልጋ ወራሽ አስፋ ወሰን አፄ ኃይለ ሥላሴን በሕክምና አሳቦ ከሀገር ለማስወጣት በእንግሊዝ በፈረንሳይና በጀርመን መንግስታት በኩል ከፍተኛ ዲፕሎማሲ እያደረገ እንደሚገኝ ከመንግስታቱ ኤምባሲዎችም የሚቀርቡ ጥያቄዎች ግልጽ አድርገውልናል። በመሆኑም ነሐሴ 17 ቀን 1967 ዓ.ም የደርግ ቋሚ ኮሚቴ ባደረገው አስቸኳይ ልዩ ስብሰባ የአፄው የህይወት ፍጻሜ እንዲሆን የወሰነ በመሆኑ እርምጃ እንዲወሰድ ሆኖ ሐዘን መቀመጥ፣ በቤተ ክርስቲያናት ቀብር ስነ ስርዓት መፈጸም የተከለከለ ሆኖ ጥበቃ መምሪያው በመረጠው ቦታ ቀብሩ ይፈጸማል ሲል አስታውቋል። ኢትዮጵያ ትቅደም። ሌተናል ኮሎኔል አጥናፉ አባተ የህብረተሰባዊት ኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር። የማይነበብ ፊርማቸው በደብዳቤው ላይ ሰፍሯል። በዚያው ደብዳቤ ላይም ሌተናል ኮሎኔል ዳንኤል አስፋው የደርጉ ዘመቻና ጥበቃ መምሪያ ዋና ኃላፊ ፊርማቸውን አስፍረው በትዕዛዙ መሰረት እንተገብራለን የሚል ጽሑፍ አስፍረውበታል። በዚህ ታሪካዊ ውሳኔ መሰረትም ኢትዮጵያን ለረጅም ጊዜያት የመሩት አፄ ኃይለ ሥላሴ እንዲገደሉ ሆነ። ውድ የኢትዮ ትዝታ ቤተሰቦች የምናቀርባቸውን ዝግጅቶች ከወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። በመጨረሻም የተገደሉት 60ዎቹ ባለስልጣናት እነማን ናቸው? ለሀገርስ ምን ውለታ ውለዋል? የሚለውን ለማወቅ የሚከተለውን ዝግጅት እንጋብዛችኋለን። ዝግጅቱን ያገኘነው ከማህበራዊ ድረገጾች ነው። እሱን እየጋበዝን ከወዲሁ እንሰናበታለን። ዛሬው ሀብተወልድ ዕድሜ 62 ከፈረንሳዩ ሶርቦን ዩኒቨርሲቲ በሕግ ኤልኤልቢ ዲግሪ፣ በፐብሊክ ሎው እና በኢኮኖሚክስ ዲፕሎማ፣ በፖለቲካ ሳይንስ ሰርቲፊኬት አግኝተዋል። በኢጣሊያ ወረራ ወቅት በፈረንሳይ የፖለቲካ ትግል አድርገዋል። ከነጻነት በኋላ በውጭ ጉዳይ ሚኒስቴር በምክትል ሚኒስትርነት፣ በምክትል ጠቅላይ ሚኒስትርነት፣ በጠቅላይ ሚኒስትርነት አገልግለዋል። የኤርትራን ጉዳይ በተባበሩት መንግስታት ድርጅት ተከራክረው ረድተዋል። የተባበሩት መንግስታት ድርጅት ማህበር ሲመሰረት ፈራሚ ነበሩ። ኦጋዴንና ጋምቤላን ከእንግሊዞች እጅ ለመመለስ ቀዳሚ ትግል አድርገዋል። ሌፍተናንት ጀነራል አብይ አበበ ዕድሜ 59 ከተፈሪ መኮንን አንደኛ ደረጃ ትምህርት በኋላ ከቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት በምክትል መቶ አለቅነት ተመርቀዋል። በኢጣሊያ ወረራ ወቅት በአርበኝነትና በስደተኝነት ታግለዋል። ከነጻነት በኋላ በልፍኛ አስከልካይነት፣ በወለጋ አገረ ገዥነት፣ በጦር ሚኒስትርነት፣ በፈረንሳይ የኢትዮጵያ አምባሳደርነት፣ በፍርድ ሚኒስትርነት፣ በኤርትራ ጠቅላይ ግዛት እንደራሴነት፣ በሕግ መወሰኛ ፕሬዝዳንትነት፣ በመጨረሻም በመከላከያ ሚኒስትርነት አገልግለዋል። አውቀን እንታረም የሚል መጽሐፍና የበርካታ ግጥሞች ደራሲ ናቸው። ልዑል ራስ አስራተ ካሳ ዕድሜ 53 በእንግሊዝ የሁለተኛ ደረጃ ትምህርታቸውን በካርቱም የሶባ የጦር አካዳሚ በመኮንንነት ተመርቀዋል። በሰላሌ አውራጃ ገዥነት የበጌ ምድርና ሰሜን እንደራሴ፣ የወለጋ፣ የአርሲ፣ የሸዋ ጠቅላይ ግዛቶች እንደራሴ፣ በሕግ መወሰኛ ፕሬዝዳንት፣ በኤርትራ እንደራሴነትና በዘውድ ምክር ቤት ፕሬዝዳንትነት አገልግለዋል። ራስ መስፍን ስለሺ ዕድሜ 70
በሆለታ ጦር ትምህርት ቤት በመኮንንነት ተመርቀዋል። በኢጣሊያ የ5 ዓመት ወረራ ወቅት በአርበኝነት ውጊያ አሳልፈዋል። ከነጻነት በኋላ ጠላት በየመሸገባቸው ቦታዎች እየተሾሙ ኢጣሊያንን ተዋግተው አባረዋል። በኤልባቡር፣ በከፋ፣ በሸዋ ጠቅላይ ግዛቶች እንደራሴና የሀገር ግዛት ሚኒስትር ሆነው አገልግለዋል። ልጅ እንዳልካቸው መኮንን ዕድሜ 42 ከኦክስፎርድ ዩኒቨርሲቲ በፖለቲካ ኢኮኖሚ የኤምኤ ዲግሪ በማዕረግ አግኝተዋል። በውጭ ጉዳይ ሚኒስቴር ምክትል ሚኒስትርነት፣ በአምባሳደርነት፣ የንግድና ኢንዱስትሪ፣ የፖስታና ቴሌኮሙኒኬሽን ሚኒስትሮች ሚኒስትር፣ በመጨረሻም ጠቅላይ ሚኒስትር ሆነው አገልግለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሊቀመንበርም ነበሩ። አቶ አበበ ረታ ዕድሜ 66 የእንግሊዝኛ ቋንቋ ተምረዋል። በእንግሊዝ ሀገር በነገረ መለኮት በከፍተኛ ማዕረግ፣ በብሪስቶል ዩኒቨርሲቲ በፍልስፍናና በኢኮኖሚክስ ጥናት በከፍተኛ ማዕረግ ተመርቀዋል። በሀገር ውስጥ ትምህርትም በድጓ፣ በጾመ ድጓ፣ በዜማ መዋሥዕት፣ በአቋቋም፣ በቅኔ ትምህርት ተመርቀዋል። ከአማርኛና ከትግርኛ ሌላ ግዕዝ፣ ትግረ፣ እንግሊዝኛ፣ ፈረንሳይኛ፣ አረብኛ፣ ዕብራይስጥና ግሪክኛ ቋንቋዎችን ያውቃሉ። በኢጣሊያ ወረራ ወቅት በስደት ቆይተው ከነጻነት በኋላ በጤና ጥበቃ ሚኒስትርነት፣ በለንደን አምባሳደርነት፣ በንግድና ኢንዱስትሪ፣ በእርሻ ሚኒስትሮች በሚኒስትርነትና በዘውድ አማካሪነት አገልግለዋል። የተለያዩ የምርምር ወረቀቶችንም አቅርበዋል። ሌተናል ጀነራል ከበደ ገብሬ ዕድሜ 57 በሆለታ ጦር ትምህርት ቤት በመኮንነት ተመርቀዋል። በጠላት ወረራ በስደት ቆይተው ከነጻነት በኋላ ወታደራዊ ተግባራቸውን ቀጥለዋል። ረዳት የጦር ሚኒስቴር፣ የክፍለ ጦር አዛዥ፣ የአሰብ አውራጃ ገዢ፣ የባሌ ጠቅላይ ግዛት እንደራሴ፣ በኮሪያ ለተላከው ቃኘው ሻለቃ አዛዥ፣ በኮንጎ ለዘመተው የተመድ ሰራዊት ጠቅላይ ዋና አዛዥ፣ የምድር ጦር አዛዥ፣ የጦር ኃይሎች ኢታማዦር ሹምና የመከላከያ ሚኒስትር ሆነው አገልግለዋል። ብላታ አድማሱ ረታ ዕድሜ 51 በተፈሪ መኮንን ትምህርት ቤት የፈረንሳይኛ፣ የኢጣሊያንኛ፣ የእንግሊዝኛ ቋንቋ ተምረዋል። በቤተ መንግስት ልዩ ግምጃ ቤት ሹምነት፣ በግቢ ሚኒስትር ዴኤታነት አገልግለዋል። ኮሎኔል ሰለሞን ከድር በተፈሪ መኮንን ትምህርት ቤት የሚሰጠውን ትምህርት አጠናቀው በክቡር ዘበኛ ጦር አካዳሚ በመኮንነት ተመርቀዋል። በጦር ትምህርት ቤት አሰልጣኝነት፣ በኮሪያ ዘመቻ በመረጃ መኮንነት፣ በጃፓን፣ በአሜሪካ በሚሊተሪ አታሼነት፣ በመከላከያ ሚኒስቴር በዋና ዳይሬክተርነት፣ በጉምሩክ መስሪያ ቤት በረዳትና በምክትል ሚኒስትርነት ማዕረግ የህዝብ ጸጥታ ጥበቃ ምክትል ሚኒስትር ሆነው አገልግለዋል። አቶ ነብዩ ልዑል ክፍሌ ዕድሜ 47 በኮተቤ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ሁለተኛ ደረጃ ትምህርታቸውን አጠናቀዋል። በመምህርነት በኢትዮጵያ ንግድ ባንክና በጸጥታ ክፍል ሹም፣ በልዩ ካቢኔ ዋና ዳይሬክተር ረዳትና ምክትል ሚኒስትር ሆነው አገልግለዋል። አቶ ሰለሞን ገብረ ማርያም ዕድሜ 59 ከቤተ ክህነት ትምህርታቸው በኋላ በአርበኝነት ተሳትፈዋል። ከነጻነት በኋላ በጽህፈት ሚኒስቴር በዋና ጸሐፊነት፣ በዋና ዳይሬክተርነት፣ በረዳት ሚኒስትርነት፣ በምክትል ሚኒስትርነት ማዕረግ አገልግለዋል። አቶ ተገኝ የተሻወርቅ ዕድሜ 41 ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ የባችለር ኦፍ አርትስ ዲግሪ፣ ከቦስተን ዩኒቨርሲቲ በጋዜጠኝነት ማስተር ኦፍ ሳይንስ ዲግሪ አግኝተዋል። በሄራልድ ጋዜጣ ዋና አዘጋጅነት፣ በፕሬስ መምሪያ ኃላፊነት፣ በማስታወቂያ ሚኒስቴር ምክትል ሚኒስትርነት አገልግለዋል። አቶ አካለ ወርቅ ሀብተወልድ ዕድሜ 64 በዳግማዊ ምኒልክና ግብጽ በሚገኘው ሊሴ አሌክሳንድሪያ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን በፈረንሳዩ አልዛንስ ሎሬን ከሚገኘው ትምህርት ቤት በመሐንዲስነት ተመርቀዋል። በጽህፈት ሚኒስቴር በዋና ዳይሬክተርነት፣ በትምህርትና በሕዝባዊ ኑሮ እድገት ሚኒስትሮች ምክትል ሚኒስትርነት፣ በጤና ጥበቃ፣ በእርሻ ትምህርትና በፍርድ ሚኒስትሮች ሚኒስትርነት ተቀማጭነታቸው በፈረንሳይ ሆኖ በፖርቹጋልና በቤልጂክ በስፔን በአምባሳደርነት አገልግለዋል። ሌተናል ኮሎኔል ታምራት ይገዙ ዕድሜ 54 ከተፈሪ መኮንን አንደኛ ደረጃ ከሆለታ የጦር ትምህርት ቤት በመኮንነት ተመርቀዋል። በሱዳን ሶባ የጦር ትምህርት ቤት ሰልጥነዋል። በማይጨው ጦርነት ተሳትፈዋል። 5 ዓመት በስደት ቆይተዋል። በኢየሩሳሌም የስደት ዓመታት ተስፋ ኮከብ ማህበርን መስርተው ለስደተኞች ወታደራዊ ስልጠና አከናውነዋል። ከነጻነት በኋላ የጦር ሚኒስቴር ጸሐፊ፣ የፖሊስ ሰራዊት ስታፍ መኮንን፣ የአዲስ አበባ ማዘጋጃ ቤት ዋና ዳይሬክተር፣ የፍርድ የፖስታና ቴሌኮሙኒኬሽን ሚኒስቴር ምክትል ሚኒስትር፣ በሕዝባዊ ኑሮ እድገትና በፍርድ ሚኒስቴር ተጠባባቂ ሚኒስትር፣
በሐረር በሰሜንና በበጌ ምድር ጠቅላይ ግዛቶች እንደራሴ ሆነው አገልግለዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ሆነው ሰርተዋል። ደጃዝማች ክፍሌ እርገቱ ዕድሜ 69 በግብጽ ሚስዮን ሌክ ፍራንሴስ ትምህርት ቤት የጠቅላላ ትምህርት ባካሎሪያ ዲፕሎማ፣ በሳይንስና ማቴማቲክስ ሁለተኛ ባካሎሪድ፣ በፈረንሳይ ኤኮል ስፔሲያል ሚሊተሪ ዴሴንሰር በመኮንንነት ተመርቀዋል። በክቡር ዘበኛ ጦር ምክትል አዛዥነት በማይጨው ጦርነት ተካፍለዋል። በአምስቱ የጠላት አገዛዝ የውስጥ አርበኛ ሆኑ። ከነጻነት በኋላ በሕዝብ ጸጥታ ጥበቃ፣ በሀገር ግዛት ሚኒስትሮች በምክትል ሚኒስትርነትና በሚኒስትር ዴታነት፣ በሐረር ጠቅላይ ግዛት እንደራሴና ከኬንያና ከፈረንሳይ ጋር በተደረገው የወሰን አከላለል የቡድን መሪ ሆነው አገልግለዋል። ሌተናል ጀነራል ኢሳያስ ገብረስላሴ ዕድሜ 57 በአስመራ ስዊድን ሚሽንና በተፈሪ መኮንን ትምህርት ቤት ተምረው ከወለታ ጦር ማሰልጠኛ ትምህርት ቤት በመኮንንነት ተመርቀዋል። በኢጣሊያ አገዛዝ ዘመን 4 ዓመታት በአርበኝነት፣ 1 ዓመት በስደተኝነት አሳልፈዋል። በአውራጃ ገዥነት፣ በክፍለ ጦር አዛዥነት፣ በምድር ጦር አዛዥነት የሲዳማ እንደራሴና የሕግ መወሰኛ ምክር ቤት አባል ሆነው አገልግለዋል። ሌፍተናንት ጀነራል አሰፋ አያና ዕድሜ 57 በቀዳማዊ ኃይለ ሥላሴ ትምህርት ቤት ተምረው በወለታ ጦር ትምህርት ቤት በመኮንንነት ተመርቀዋል። ከኢጣሊያ ጋር ዘመናዊ ወታደር በመምራት ተዋግተዋል። ከነጻነት በኋላ በፖሊስ መኮንነት፣ በምድር ጦርና የሕዝብ ጸጥታ ዳይሬክተርነት፣ በአየር ኃይል አገናኝ መኮንነት፣ የበረራ ትምህርት ተምረው በአየር ኃይል አዛዥነት፣ በኢታማዦር ሹምነትና በትራንስፖርት መገናኛ ሚኒስትርነት አገልግለዋል። አቶ ሙላቱ ደበበ ዕድሜ 47 ከአምቦ እርሻ ኮሌጅ በዲፕሎማ፣ ከካናዳ ጋርግኒትስ ኮሌጅ በፋይናንስና አስተዳደር ሙያ ዲግሪያቸውን አግኝተዋል። በገንዘብ ሚኒስቴርና በጠቅላይ ሚኒስትር በምክትል ሚኒስትርነትና በዴኤታነት፣ በመሬት ይዞታና በሕዝባዊ ኑሮ እድገት በሚኒስትርነት አገልግለዋል። ደጃዝማች ከበደ አሊ ወሌ ዕድሜ 62 እስከ ሁለተኛ ደረጃ ትምህርትን ተከታትለዋል። በኢጣሊያ ወረራ ወቅት 5 ዓመት በሮም ታስረዋል። ከነጻነት በኋላ የዋድላ ደላንታ የቃሉና የደሴ ዙሪያ አውራጃዎች ገዢ፣ የደሴ ከተማ ማዘጋጃ ቤት ሹም፣ በወሎ ጠቅላይ ግዛት የብሔራዊ ጦር አዛዥና ምክትል እንደራሴ ሆነው ሰርተዋል። ልጅ ኃይሉ ደስታ ዕድሜ 45 በኢጣሊያ ወረራ በሕፃንነታቸው ከተሰደዱበት ኢየሩሳሌምና በለንደን የአረብኛ፣ የእንግሊዘኛ፣ የፈረንሳይኛ ቋንቋዎችን ተምረዋል። ከእንግሊዙ ባይብል ኮሌጅም በዲፕሎማ ተመርቀዋል። የኢትዮጵያና የኤርትራ ፌዴሬሽን ሴክሬታሪያነት ዋና ጸሐፊ፣ የፌዴራል ጉዳዮች ዲሬክሲዮን ሹም፣ በመከላከያ ሚኒስቴር የፕላን ክፍል ሹም፣ የትምህርትና የጤና ጥበቃ ሚኒስትሮች ረዳት ሚኒስትር ሆነው አገልግለዋል። ፊታውራሪ አምድ ያበራ ዕድሜ 42 የጣሊያን ወረራ ወቅት በ3 ዓመታቸው ተይዘው ከሞግዚታቸው ጋር ኢጣሊያ አዜናራ እስር ቤት ተወስደው ቆዩ። ከእንግሊዝ የሳንድኸርስቲን ሮያል ሚሊተሪ አካዳሚ በመኮንንነት ተመርቀዋል። በመከላከያ ሚኒስቴር የከፍተኛ ጦር መኮንኖች አሰልጣኝ፣ በሰላሌና በመርሃ ቤቴ አውራጃ በገዥነት አገልግለው ከ1952 ዓ.ም በኋላ በግብርና ይተዳደሩ ነበር። ፊታውራሪ ታደሰ እንቁ ስላሴ ዕድሜ 44 የመጀመሪያ ደረጃ ትምህርታቸውን በተፈሪ መኮንን ትምህርት ቤት ጀምረው በኢጣሊያ ወረራ ወቅት በአርበኝነት ተሰማርተዋል። የባሌ ጠቅላይ ግዛት ዋና ጸሐፊ፣ የሸዋ ጠቅላይ ግዛት የጸጥታ ሹም፣ የሊሙ አውራጃ ገዢ ሆነው አገልግለዋል። ፊታውራሪ ደምሴ አላምረው ዕድሜ 48 የአማርኛ ቋንቋ በመማር ላይ እንዳሉ የኢጣሊያ ወረራ ስለተከተለ በአርበኝነት ሲታገሉ ቆይተዋል። በጎጃምና በጎሬ በወረዳና በአውራጃ ገዥነት አገልግለዋል። ቀኛዝማች ይልማ አቦዬ ዕድሜ 48 የሁለተኛ ደረጃ ትምህርታቸውን በካቴድራል ትምህርት ቤት አጠናቀዋል። በእልፍኝ አስከልካይ ጉዳይ አስፈጻሚና ዋና ጉባኤ ሰብሳቢ ሆነውም አገልግለዋል። አቶ ኃይሉ ተክሉ ዕድሜ 34 በንግድ ሥራ ትምህርት ቤት በዲፕሎም ተመርቀዋል። በውጭ ጉዳይ ሚኒስቴር በሀገር ውስጥና በውጭ ሀገር አገልግለዋል። ሪር አድሚራል እስክንድር ደስታ ዕድሜ 40 እንግሊዝ ዌሊንግተን ኮሌጅ የ12ኛ ክፍል ትምህርታቸውን አጠናቀቁ።
ከእንግሊዝ ዳርትሞት የባህር ኃይል አካዳሚ በመኮንነት ተመርቀዋል። የአመራር ስልጠና በአሜሪካና በኢጣሊያንና በፈረንሳይ ሀገሮች ተከታትለዋል። የውጭ ተወላጆችን ተከትለው የባህር ኃይል የመጀመሪያው ኢትዮጵያዊ ምክትል ዋና አዛዥ ሆነው አገልግለዋል። ዶክተር ተስፋዬ ገብረግዚ ዕድሜ 50 በቀዳማዊ ኃይለ ሥላሴ ትምህርት ቤት የሁለተኛ ደረጃ ትምህርት ቤሩት ከሚገኘው የአሜሪካ ዩኒቨርሲቲ የባችለር በካሊፎርኒያ ስታንፎርድ ዩኒቨርሲቲ በሕግ ከማስተርስ ስኩል ኦፍ ሎው ኤንድ ዲፕሎማሲ በፍልስፍና የዶክትሬት ዲግሪ አግኝተዋል። በተባበሩት መንግስታት ድርጅት በዳይሬክተርነት በኢትዮጵያ የውጭ ጉዳይ ሚኒስቴር በረዳትና በዴታ ሚኒስትርነት በተባበሩት መንግስታት ድርጅት ቋሚ መልእክተኛና የማስታወቂያ ሚኒስትር ሆነው አገልግለዋል። ደጃዝማች አምሮ ስላሴ አበበ ዕድሜ 59 በምኒልክ ትምህርት ቤት የፈረንሳይኛ ቋንቋ ተምረዋል። በኢጣሊያ ወረራ በአርበኝነትና በስደት ቆይተው በገንዘብና በጤና ጥበቃ ሚኒስቴር ዋና ዳይሬክተርነት፣ በባህር ዳር አውራጃ አስተዳዳሪነት፣ በጋሞ ጎፋ በእንደራሴነት አገልግለዋል። ደጃዝማች ወርቅነህ ወልደ አማኑኤል ዕድሜ 55 እስከ ኢጣሊያ ወረራ ድረስ በተፈሪ መኮንን ትምህርት ቤት ተምረው በወረራው ወቅት ናኩራ ታስረዋል። የድሬዳዋ ጉምሩክና የማዘጋጃ ቤት አውራጃ አስተዳዳሪ፣ የአዶላ ወርቅ ማዕድን ኃላፊ፣ የአዲስ አበባ ከተማ ምክትል ከንቲባ፣ የግቢ ሚኒስቴር ምክትል ሚኒስትር፣ የሐረርጌ ጠቅላይ እንደራሴና የሕግ መወሰኛ ምክር ቤት አባል ሆነው አገልግለዋል። ደጃዝማች ሰለሞን አብርሃ ዕድሜ 62 በአስመራ የአረብኛና የኢጣሊያንኛ ቋንቋ ተምረዋል። በሕግ ትምህርት ከአዲስ አበባ ዩኒቨርሲቲ ኮሌጅ ዲፕሎማ አግኝተዋል። በፍርድ ሚኒስቴር ዋና ዳይሬክተር፣ የከፍተኛ ፍርድ ቤት ዳኛ፣ የአገር ግዛት ሚኒስቴር ረዳት ምክትልና ሚኒስትር ዴታ፣ የወሎ ጠቅላይ ግዛት እንደራሴ ሆነው አገልግለዋል። ደጃዝማች ሳህሉ ድፋዬ ዕድሜ 75 በዳግማዊ ምኒልክ ትምህርት ቤት የፈረንሳይኛ ቋንቋ ተምረዋል። እርሻ ሚኒስቴር ምክትል ሂሳብ ሹም፣ በኢጣሊያ ወረራ ወቅት በአርበኝነት ከነጻነት በኋላ የአዳ ወረዳ ገዥነት፣ የኤረርና ከረዩ የጅባትና ሜጫ አውራጃዎች በገዥነት፣ በወለጋና በአርሲ ጠቅላይ ግዛቶች በእንደራሴነት ለ46 ዓመታት አገልግለዋል። ደጃዝማች ወርቁ እንቁ ስላሴ ዕድሜ 45 ከአማርኛ ትምህርታቸው በኋላ ለ5 ዓመት በአርበኝነት ታግለዋል። ከነጻነት በኋላ የማረቆና የጉራጌ አውራጃ ገዥ፣ የባሌና የኢሊባቡር ጠቅላይ ግዛቶች እንደራሴ ሆነው አገልግለዋል። ደጃዝማች ለገሰ በዙ በተፈሪ መኮንንና በተግባር ሕግ ትምህርት ቤቶች ተምረዋል። በገንዘብ ሚኒስቴር በዋና ጸሐፊነት፣ በዋና ኢንስፔክተርነት፣ በጡረታ ኮሚሽን ኮሚሽነርነት፣ በአገር ግዛት ሚኒስቴር ሚኒስትር ዴታነት የወሎ ጠቅላይ ግዛት እንደራሴ ሆነው ሰርተዋል። አፈ ንጉሥ አበጀ ደባልቅ ዕድሜ 62 ከቤተ ክህነት ትምህርታቸው በኋላ በጎጃም በሚስጥር ጻፊነት በ5 ዓመት የጣሊያ ወረራ በአርበኝነት አሳልፈዋል። ከነጻነት በኋላ በሸዋ በወሎ በወረዳ ጻፊነት፣ በቤጌ ምድር ጠቅላይ ግዛት በምክትል ጻፊነት፣ በጠቅላይ ሚኒስቴር ጽሕፈት ቤት አንደኛ ጻፊነት፣ የፍርድ ቤት ዳኛና ፕሬዝዳንት፣ በምክትል አፈ ንጉሥነት፣ በዙፋን ችሎት የፍርድ አጣሪ ጉባኤ ፕሬዝዳንት፣ የሕግ መወሰኛ ምክር ቤት አባል ሆነው አገልግለዋል። ጀነራል በለጠ አበበ ዕድሜ 64 በተፈሪ መኮንን ትምህርት ቤት ተምረዋል። ከገነት ጦር ትምህርት ቤት በመኮንነት ተመርቀዋል። የሻለቃ አዛዥ ሆነው ማይጨው ዘምተው አዋክተዋል። 5 ዓመት በስደት አሳልፈዋል። ከነጻነት በኋላ የሻለቃ አዛዥ፣ በመከላከያ የመምሪያ መኮንን፣ የአውሳ አውራጃ ገዢ፣ በምድር ጦር በጦር ኃይሎች ጠቅላይ መምሪያ አስተዳደር መኮንን፣ የብሔራዊ ጦር ኢታማዦር ሹምና የአውሳ አውራጃ ገዢ ሆነው አገልግለዋል። ሜጀር ጀነራል ጋሻው ከበደ ዕድሜ 57 በሐረር የፈረንሳይ ቋንቋ በመማር ላይ ሳሉ በኢጣሊያ ወረራ ምክንያት አቋርጠዋል። ከነጻነት በኋላ በፖሊስ ማሰልጠኛ መኮንነት ተመርቀዋል። በአዲስ አበባ፣ በበጌ ምድር፣ በወለጋ፣ በሐረር፣ በኤርትራ ጠቅላይ ግዛቶች የፖሊስ አዛዥ ሆነው አገልግለዋል። ሜጀር ጀነራል ስዩም ገድለ ጊዮርጊስ ዕድሜ 55
በሐረር የአንደኛ ደረጃ ትምህርታቸውን ተከታትለዋል። ከሆለታ የጦር ትምህርት ቤት በመኮንነት ማዕረግ ተመርቀዋል። በፈረንሳይ ሀገር ስልጠና ተሰጥቷቸው በሆለታ ጦር ትምህርት ቤት በአስተማሪነት፣ በአዛዥነት፣ በክፍለ ጦር የዘመቻና የትምህርት መኮንነት፣ የሶስተኛ ክፍለ ጦር ኢታ ማጆር ሹም፣ በኮሪያ የቃኘው ሻለቃ የዘመቻ መኮንን፣ የኮንጎ የ26ኛ ሻለቃ አዛዥ አማካሪ፣ በክቡር ዘበኛ ጦር የትምህርትና የዘመቻ መኮንን፣ በግብጽ ሚሊተሪ አታሼ ምክትል እልፍኝ አስከልካይ፣ የክብር ዘበኛ አዛዥ ሆነው አገልግለዋል። ብርጋዴር ጀነራል ወንድሙ አበበ እድሜ 57 ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በሕግ በዲፕሎማ ተመርቀዋል። በፖሊስ ሰራዊት በተራ ወታደርነት ተቀጥረው በጣቢያ አዛዥነት፣ በዋና መምሪያ ኃላፊነት፣ የአዲስ አበባ ፖሊስ ረዳት ምክትል አዛዥነትና በረዳት ጠቅላይ አዛዥነት አገልግለዋል። ብርጋዴር ጀነራል ግርማ ዮሐንስ እድሜ 48 ደብረ ብርሃን ኃይለ ማርያም ማሞ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ተከታትለዋል። በእስራኤል ሀገር በፖሊስ ትምህርት ሰልጥነው ዲፕሎማ አግኝተዋል። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሕግ ዲፕሎማ አግኝተዋል። የፖሊስ ሰራዊት በተለያዩ መምሪያዎችም ዋና ሹምና የጠቅላይ ጽሕፈት ቤት አዛዥ ሆነው አገልግለዋል። ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ እድሜ 51 ዘመናዊ ትምህርት በመከታተል ላይ እንዳሉ ወደ ውትድርና ሙያ ተቀጠሩ። ከተራ ወታደርነት ጀምረው ከሆለታ ጦር ትምህርት ቤት በመኮንነት ተመረቁ። በአውራጃ ፖሊስ አዛዥነት፣ በኢሉባቡር ጠቅላይ ግዛት ፖሊስ አዛዥነት፣ በፈጥኖ ደራሽ የተለያዩ ክፍሎች በኋላም በዋና አዛዥነት አገልግለዋል። ኮሎኔል ይገዙ ይመኔ እድሜ 48 በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን አጠናቀዋል። በክብር ዘበኛ የጦር ትምህርት ቤት ተመርቀዋል። በውጭ ሀገር ስልጠና አግኝተዋል። የአውሮፕላን የበረራ ትምህርት በከፍተኛ ውጤት አጠናቀዋል። በኮሪያ ዘመቻ በመኮንነት በአሰልጣኝነት የአርሚ አቪዬሽን ሲቋቋም አዛዥ ሆነው አገልግለዋል። ጀነራል ድረሴ ዱባለም እድሜ 56 የአንደኛ ደረጃ ትምህርታቸውን በአሰበ ተፈሪ ትምህርት ቤት ጀምረዋል። በኢጣሊያን ወረራ ከውጊያ በኋላ ወደ እንግሊዝ ሶማሌላንድ ሲጓዙ ተማርከው አፍደም ታስረው ቆይተዋል። በተራ ወታደርነት ጀምረው ከሆለታ የጦር ትምህርት ቤት በመኮንነት ተመርቀዋል። በአሜሪካን ፎርት ሌቨንወርዝ ኮሌጅ የአዛዥነት ትምህርት ተከታትለዋል። በኬንታኪ የከፍተኛ መኮንነት ዲፕሎም ተቀብለዋል። በመቶ በሻምበል በብርጋዴር አዛዥነት፣ በሶስተኛ ክፍለ ጦር አዛዥነት፣ በክቡር ዘበኛ አዛዥነት፣ በፖሊስ ጠቅላይ አዛዥነት አገልግለዋል። ሌተናል ጀነራል ደበበ ኃይለ ማርያም እድሜ 61 በተፈሪ መኮንን ትምህርት ቤት የአንደኛ ደረጃ ትምህርት ተምረዋል። በእጩ መኮንነት ኮርስ በካርቱም የአዛዥነት ትምህርት በሆለታ ጦር ትምህርት ቤት ተምረዋል። የጠላት ወረራን በአርበኝነትና በስደት ፈጽመዋል። በክፍለ ጦሮች በተለያየ ደረጃ በድሬዳዋ አውራጃ ገዥነት፣ በእልፍኝ አስከልካይነት፣ በክቡር ዘበኛ ጦር ዋና አዛዥነት፣ በምድር ጦር ዋና አዛዥነት፣ በኤርትራ ጠቅላይ ግዛት በእንደራሴነት አገልግለዋል። ሌተናል ጀነራል አሰፋ ደምሴ እድሜ 56 በተፈሪ መኮንን ትምህርት ቤት ተከታትለው የገነት ጦር ትምህርት ቤት ሰልጥነዋል። በጠላት ጊዜ በአርበኝነት በስደት አሳልፈዋል። በሱዳን ቆይታቸው በሶባ ጦር ትምህርት ቤት ሰልጥነው ወደ ኢትዮጵያ ገብተዋል። በወታደር ፖሊስ አዛዥነት፣ በእግረኛ ሻለቃ አዛዥነት፣ በምክትል እልፍኝ አስከልካይነት፣ በአዲስ አበባ አውራጃ ገዥነት፣ በብርጌድ አዛዥነት፣ በዋና እልፍኝ አስከልካይነት አገልግለዋል። ሌተናል ጀነራል አበበ ገመዳ እድሜ 58 በተፈሪ መኮንን ትምህርት ቤት ዘመናዊ ትምህርት ላይ እንዳሉ የኢጣሊያ ጦርነት ሲቀሰቀስ ከሆለታ ጦር ትምህርት ቤት በመኮንነት ተመረቁ። በአሜሪካ የመምሪያ መኮንነት ስልጠና አጠናቀዋል። ከነጻነት በኋላ በብርጌድ አዛዥነት የሁለተኛ ክፍለ ጦር አዛዥ፣ የሶስተኛ ክፍለ ጦር አዛዥና በተጨማሪ የኡጋዴን አውራጃ አስተዳዳሪ፣ የክቡር ዘበኛ አዛዥ ሆነው አገልግለዋል። ሌተናል ጀነራል ይልማ ሽበሺ እድሜ 54 በዳግማዊ ምኒልክ ትምህርት ቤት ተምረዋል። በታዳጊነት እድሜያቸው በአርበኝነት ተሰማርተው 5 ዓመት ታግለዋል። በሆለታ ገነት ጦር ትምህርት ቤት በመኮንንነት ተመርቀዋል። በአሜሪካ ካንሳስ ፎርት ላየን ወርስ ወታደራዊ ኮሌጅ የአዛዥነት ኮርስ፣ በጆርጂያ ቢኒንግ ጦር ትምህርት ቤት የከፍተኛ አዛዥነት ኮርስ አጠናቀው ዲፕሎም ተቀብለዋል። በሻለቃ አዛዥነት፣ በጦር ትምህርት ቤት ዋና አዛዥነት፣ በአራተኛ ክፍለ ጦር ኤታ ማዦር ሹምነት፣ በሀገር ግዛት ሚኒስቴር በረዳት ሚኒስትርነት ማዕረግ የጸጥታ ሚኒስቴር ኃላፊም፣ የፖሊስ ሰራዊት ጠቅላይ አዛዥ ሆነው አገልግለዋል።
ሌተናል ጀነራል ኃይሌ ባይከዳኝ ዕድሜ 55 በመንደፍራ ሳንፎርድ ትምህርት ቤት የጀመሩትን የአንደኛ ትምህርታቸውን አጠናቀዋል። በሆለታ ጦር ትምህርት ቤት በመኮንንነት ተመርቀዋል። በአሜሪካ በፎርት ሌቨንወርዝ ኮሌጅ የከፍተኛ አዛዥነት የመምሪያ መኮንንነት አጠናቀዋል። በመከላከያ ሚኒስቴር የወታደራዊ ትምህርት ዳይሬክተር፣ የምድር ጦር የዘመቻ መኮንን፣ የብርጌድ አዛዥ፣ የሆለታ ጦር ትምህርት ቤት አዛዥ፣ የሁለተኛ ክፍለ ጦር አዛዥ፣ የሐረር ጦር አካዳሚ የመጀመሪያው ኢትዮጵያዊ አዛዥ፣ የሶስተኛ ክፍለ ጦር አዛዥ፣ የምድር ጦር ምክትል አዛዥ፣ የመከላከያ ሚኒስቴር ኢታማዦር ሹም ሆነው ዘውድ ተሰማ ዕድሜ 49 በሆለታ ጦር ትምህርት ቤት በመኮንነት ተመርቀዋል። የአዛዥነት የመምሪያ መኮንነት ትምህርትንም ተከታትለዋል። በሶስተኛ፣ አራተኛ፣ ሁለተኛ ሻለቃ የትምህርት መኮንን፣ በኮንጎ ለዘመተው የሻለቃ ጦር ምክትል አዛዥ፣ የአየር ወለድ ጦር ምክትል አዛዥ፣ የአምስተኛ ኮማንደር ሻለቃ ጦር አዛዥ፣ የአየር ወለድ ጦር ዋና አዛዥ ሆነው አገልግለዋል። ኮሎኔል ጣሰው ሞጆ ዕድሜ 55 ብሔራዊውን ትምህርት ተከታትለዋል። በኢጣሊያ ወረራ ወቅት በአርበኝነት ተጋድለዋል። ከነጻነት በኋላ በጦር ሰራዊቱ ተቀጥረው በተለያዩ ክፍሎች ሰርተዋል። በኋላም የንጉሠ ነገሥቱ አጃቢዎች ኃላፊ ወይም አንጋቾች አዛዥ ሆነው አገልግለዋል። ሻለቃ ብርሃኔ ሜጫ ዕድሜ 33 በአባዲና ፖሊስ ኮሌጅ በእጩ መኮንነት ተመርቀዋል። የሕግ ዲፕሎማ አግኝተዋል። በፖሊስ ሰራዊት እያገለገሉ ነበር። ሻምበል በላይ ጸጋዬ አብርሃ ዕድሜ 31 ከሐረር የቀዳማዊ ኃይለ ሥላሴ ጦር አካዳሚ በመኮንነት ተመረቁ። በአየር ወለድ ትምህርት ቤት ሰልጥነዋል። በአርሚ አቪዬሽን በአብራሪነት ተመርቀውም ሰርተዋል። መቶ አለቃ ተስፋዬ ታከለ ዕድሜ 34 ከሐረር የጦር አካዳሚ በመኮንነት ተመርቀዋል። በፈረንሳይ በየመንና በቻይና ከሰለጠኑ በኋላ